የዓለም ዋንጫው ፍጻሜ አስቀድሞ ታቅዶ ነበረ። የፊፋ ሚስጥር ያጋለጠውን የሮሜን ሞሊናን እያንዳንዱን ዝርዝር ዘገባ በስፋት የምንመለከተው ነው የሚሆነው። የፊፋ ፕሬዚዳንት ጆኒ ኢንፋንቲኖ የ2030 የዓለም ዋንጫ በ64 ተሳታፊ ሀገራት መካከል ለማከናወን እቅድ ስለመያዙ ተሰምተዋል። እንዲሁም ደግሞ በቫር አዲስ የህግ ትርጓሜ ላይ የተቀሰቀሰው ከፍተኛ ውዝግብና የዳኝነት አሰራርን በተመለከተ ከባለሙያዎች የተለያዩ ሀሳቦች ሰጥተዋል። እነዚህ ስጋቶች ምንድናቸው? እያንዳንዱን እንዴት ይታያሉ? የሚሉትን በዝርዝር አብራችሁ እስከ ፍጻሜ ከቆያችሁ የምታደምጡት ነው የሚሆነው ማለት ነው። የሐምሌ 6 የዕለተ ሰኞ የገበያ ስፖርት የማለዳ ስፖርት መረጃዎቻችን እነሆ ጀመሩ። ሩቤል አብርሃም ደግሞ ከዜናዎቹ ጋር አብሬ የምቆይ ነኝ። አብራችሁ ቆዩ። በቅድሚያ ከሀገር ውስጥ መረጃዎቻችን ነው የምንጀምረው። በትናንትናው ዕለት ከ17 ዓመት በታች ሴቶች ብሔራዊ ቡድናችን ወደ ዓለም ዋንጫው ለማለፍ ወሳኝ መርሃ ግብር ከዛምቢያ ብሔራዊ ቡድን ጋር በአበበ ቢቂላ ስታዲየም አከናውኖ ነበር። የመጀመሪያውን ጨዋታ በሞሮኮ ላይ ተሸንፎ የመጣው ብሔራዊ ቡድናችን በዛሬው ጨዋታ ላይ ውጤቱን ቀልብሶ 2-1 ነበር የተሸነፈው። መጀመሪያ ላይ ታዲያ ቀልብሶ ወደ ድል ጎዳና ይመጣል፣ ወደ ዓለም ዋንጫው ይሳተፋል ተብሎ ሲጠበቁ የነበሩት እንስቶች ጨዋታውን መደበኛውን 1-1 በማጠናቀቅ በድምር ውጤት 3-2 ተሸንፈው ከዓለም ዋንጫው ተስፋቸው ውጭ ሆነዋል ማለት ነው። በወንዶችም ከዚህ ቀደም ከወራት በፊት እንዲህ ያለ አጋጣሚ አጋጥሞን ወደ ዓለም ዋንጫው ለመግባት 90 ደቂቃዎች ብቻ ቀርተውን ሳንጠቀም የቀረንባቸው አጋጣሚዎች አስቆጪ ነበሩ። በትናንትናው ዕለትም በዚሁ በሀገራችን በአበበ ቢቂላ ስታዲየም በተከናወነው መርሃ ግብር ታዳጊዎቻችን ወደ ዓለም ዋንጫው መብቃት ሳይችሉ ቀርተዋል ማለት ነው። ዛምቢያ ውጤቱን ተከትሎ በቀጥታ ወደ ዓለም ዋንጫው መግባቷን አረጋግጣለች ማለት ነው። ታዲያ በኢትዮጵያ እግር ኳስ ግን ተስፋዎቹ እየተመለከትን ነው። ከጊዜ ወደ ጊዜ እየጨመረ የመጣው የታዳጊ ቡድኖች ጥንካሬ ዋላ ላይም ለሁለቱም ጾታ ብሔራዊ ቡድኖቻችን የበለጠ የታላቅነት መነሻ እንደሚሆን ምንም ጥርጥር የለው ማለት ነው። ወደ ባህር ማዶ ስፖርታዊ መረጃዎቻችን ደግሞ እናምራ። የዓለም ዋንጫው ፍጻሜ አስቀድሞ ታቅዶ እንደነበረ የፊፋ ሚስጥር ያጋለጠውን የሮሜን ሞሊናን ዘገባ እንመልከት። የእግር ኳሱ ዓለምን በአንዴ ወደ ከፍተኛ ውዝግብ ውስጥ የከተተ አዲስ መረጃ ወጥቷል። ታዲያ እንደዚህ ያሉ መረጃዎችን በማውጣት እንደዚህ ያሉ መረጃዎችን በማጋለጥ እውቅናን የተቸረው አንድ ጋዜጠኛ አለ። እሱም ሮሜን ሞሊና ይባላል። ይህ ታዲያ ጋዜጠኛው ብዙ ጊዜ የሚሰራቸው ስራዎች አሉ። በሚሰራቸው ስራዎችም ብዙ ነገሮችን አይስትም። ማለትም የፊፋ አስተዳደርን በቅርበት በመከታተል የሚታወቅ በመሆኑ ብዙዎች እንዲሁም ከሱ መረጃን ለማሸሽ ጥረት የሚያደርጉ ናቸው። ታዲያ የፊፋ አስተዳደርን በቅርበት እየተከታተለ ባለበት ሰዓት ሞሊና ከፊፋ የውስጥ አባላት እንዲሁም ደግሞ የፌዴሬሽን ፕሬዚዳንቶች እና ሌሎች የድርጅቱ ከፍተኛ ኃላፊዎች ባገኛቸው መረጃዎች መሰረት የዓለም ዋንጫው ውድድር የተካሄደበት መንገድ ሙሉ በሙሉ ከወዲሁ ታቅዶ እንደነበረ ነው ይፋ ያደረገው ማለት ነው። በጋዜጠኛው ዘገባ መሰረት እነዚህ የፊፋ የውስጥ አካላት ፈረንሳይና አርጀንቲና የዓለም ዋንጫው ፍጻሜ ላይ እንዲገናኙ ፊፋ ከጅምሩ ፍላጎት እንደነበረው ያምናሉ። ታዲያ ከፊፋ ውስጥ ያሉ እንደ አንድ ከፍተኛ ኃላፊም የሁለቱ ቡድኖች በየፊናቸው በተለያየ ሰንጠረዥ ውስጥ በየተለያዩ ካቴጎሪ ውስጥ እንዲገቡ የተደረገበት አቅጣጫ እንዲሁ ዝም ብሎ ሳይሆን ወይም ደግሞ በአጋጣሚ የመጣ ሳይሆን አስቀድሞ ታቅዶ እንደነበረ ለጋዜጠኛው በግልጽ ተናግረዋል። ጋዜጠኛውም ይህንን መረጃ ያጋራባት ሁኔታ ነው ያለው። በመጨረሻም ታዲያ ሁሉ ዝግጅት የተደረገው ለገቢ ለትርፍና ለቅድመ እይታ ማስታወቂያዎች ሲባል እንጂ ምንም አይነት የእጣ ማውጣት ሂደት ወይም ደግሞ በስነ ስርዓት ውስጥ የተቀመጠ ሕግ እንዳልነበረ ነው ሮማን ሞሊና የገለጸው። ታዲያ በዚህ ጉዳይ ብዙዎች በጣም በስፋት እየተነጋገሩበት ነው የሚገኘው። ከዚህ ጋር ብቻ ሳይሆን ደግሞ በዳኝነት ጉዳዩ ላይ በተለይ ደግሞ የባላጎን ቀይ ካርድ ሁላ በብዙ ነገር የተነሳባቸው ሂደቶች ያሉት። ምክንያቱም ፊፋ የፍሎሪያን ባሎጋንን የቀይ ካርድ እገዳን ለማንሳት ትዕዛዝ የሰጠው አንድ ሰው ብቻ መሆኑ ተገልጿል። ታዲያ ዚገር ነው ይህን መረጃ ያጋራው። ማርቴ ዚገር በጣም እንደዚህ ያሉ መረጃዎችን በማውጣት በተለይ ደግሞ አሜሪካ ነክ የሆኑ እንዲሁም ደግሞ ጥቁር ተጫዋቾችን ዝውውር የበለጠ አሜሪካ የሆኑ ጥቁር ተጫዋቾችን በመዘገብ የሚታወቅ ነውና ለፊፋም ቅርበት ያላቸው አስተዳደራዊ ጉዳዮችን በማንሳት እውቅናን የተቻረው ሌላኛው ምርጥ የሚባል ጋዜጠኞች መካከል የሚመደብ ነው። ታዲያ ፊፋ የፍሎሪያን ባሎጋን የቀይ ካርድን እገዳ ለማንሳት የሰጠው አንድ ሰው ብቻ እንደሆነ ነው የተገለጸው። የዲሲፕሊን ኮሚቴው ፕሬዚዳንት መሐመድ አልካማሊ የባሎጋን ቀይ ካርድ
እንዲነሳ አድርገዋል የተባለው መነሳቱ ሳይሆን አሁን ያኔ በደንብ ተነጋግረንበት የነበረው ጉዳይ ነበረ። ሲነሳ ብዙዎች ለምንድነው የተነሳለት የሚሉ ጥያቄዎች ነበሩ። አሜሪካ በእግር ኳሱ ላይ እጇን አስገባች የሚል በርካታ ትችቶች ሲሰነዘሩ ነበር። ይበልጥ ደግሞ ያንን ትችት የሚያጠነክር እንዲሁም ደግሞ የፊፋ አስተዳደራዊ ሂደት ላይ ጥያቄ የሚያስነሳ ነው የሆነው። ምክንያቱም ሪፖርቱ እንደሚለው የተቀሩት 17 የኮሚቴ አባላት ስለ ውሳኔው ምንም ሳይማከሩበት ስለ ውሳኔው ምንም ነገር ሳያውቁ ትዕዛዙ ተፈርሞ እንደወጣ እንዲሁም ደግሞ ለክለብ አስተዳደርና ለፌዴሬሽኑ እንደተላከን የተገለጸው ማለት ነው። ታዲያ ይህ ደግሞ የበለጠ ነገሮችን ግር የሚያስብል አጋጣሚ ሆኖ ነው የተገኘው። ምክንያቱም እንዲህ ያሉ ውሳኔዎች ከዲሲፕሊን ኮሚቴ ሲባል ያው ኮሚቴ ብቻውን የሚያደርጋቸው ነገሮች የሉም በተፈጥሮ በባህሪውም ከስሙ ማረዳድ ጀምሮ እንደምንመለከተውና እነዚህ 17 በውስጡ የእያንዳንዱን የዲሲፕሊን ኮሚቴ አመራርን ሊገመግሙ ከዳኝነት ኮሚቴ ከፕሮቶኮል ኮሚቴ ውጪ ሆነው የተሰየሙ 18 የፊፋ አባላቶች እያሉ አንዳቸውም ስለ ውሳኔው ምንም ሳያውቁ የፍሎሪያን ባሎጎን ቀይ ካርድ መነሳት የበለጠ ነገሮቹን አጨቃጫቂ አድርጓል። ታዲያ እነዚህ ያሉ አጋጣሚዎች የበለጠ ነገሩን ውስብስብ እያደረገ መጥቷል። ሌላኛው ደግሞ እውነትም ለገቢ ነው የሚያስብል መረጃም ደግሞ የተሰማበት አጋጣሚ ነበር። እንደዚሁ ከፊፋው ጉዳዮችን ሳንወጣ የፊፋው ፕሬዚዳንት ጆኒ ኢንፋንቲኖ የ2030 ዓለም ዋንጫ በ64 ሀገራት ለማካሄድ እቅድ መያዙ ነው የተሰማው። ቀደም ሲል ይህ መረጃ መጀመሪያ ላይ በኢንፋንቲኖ ቃለመጠይቅ ወቅት እንደ ተራ አስተያየት ታይቶ ነበረ። እሳቸውም የተናገሩት አንድ ንግግር ነበረ። ምክንያቱም አሁን ሁሉም ሀገራት ዓለም ዋንጫ ላይ መሳተፍ አለባቸው። ሬንጁ ጠቦ እነሱም ተስፋቸው ሩቅ ከሚሆን ሁሉንም ወደ ዓለም ዋንጫው ለማስገባት የሚያስፈልገን ነገር ለማድረግ ዝግጁ ነን። ያንን ነገር ማድረግ የምንችል ከሆነ ደግሞ ተሳታፊ ቁጥሮችን በጨመረን ቁጥር የበለጠ የሀገራት የደጋፊዎች መጠን ይጨምራል፣ ሀገራት የሚያገኙት ገቢ ይጨምራል። ፊፋም እንደ ተቋም የራሱ የሆኑ ገቢዎችን ማግኘት የሚችልባቸው አጋጣሚዎች አሉ። ዋናው ቁም ነገር ግን ከገቢ ይልቅ ሀገራዊ ህልምን በጋራ ለማሳካት ነው። ምክንያቱም በርካታ ህዝብ ኑሯቸው ዓለም ዋንጫው ላይ መሳተፍ ያልቻሉ ነገር ግን ወደ ዓለም ዋንጫው ለመሳተፍ ትልቅ ህልም ያላቸው ሀገራቶች አሉ። የነዛን ለማሳካት የተሳታፊ ቁጥሮችን የካታጎሪ ሂደቶችን እያሻሻሉ መሄድ አስፈላጊ ነው ብዬ አምናለሁ ሲሉ ተናግረው ነበረ። ታዲያ ይህን መረጃ ተንተርሶ በርካታ የውስጥ ምንጮች እንዳቀረቡት ከሆነ በአሁኑ ወቅት የፊፋ አመራሮች ይህንን እቅድ በይፋዊ መመሪያ ለማካተትና ውሳኔ ላይ ለመድረስ ድርድሮችን እያደረጉ እንደሚገኙ መረጃዎቹ ያመለክታሉ ማለት ነው። ታዲያ ይህ ሀሳብ ተግባራዊ ከሆነ የዓለም ዋንጫ ታሪክ በግዝፈቱ አዲስ ምዕራፍ የሚከፈትበት ይሆናል ማለት ነው። ምናልባትም ከተሳካላቸው 2030 ላይ አሊያም ደግሞ በሳውዲ አረቢያ 2034 የሚደረገው ዓለም ዋንጫ ላይ ተግባራዊ ለመደረግ እቅድ ይዘው ውይይት ላይ እንዳሉ ነው የተሰማው። እሱም ብቻ አይደለም። በሶስት ሀገራት ጣምራ ነው የ2030 ዓለም ዋንጫ ሊከናወን እቅድ ተይዞለት የሚገኘው በፖርቹጋል እንዲሁም ደግሞ በስፔንና ሞሮኮ ማለት ነው። ታዲያ እነዚህ ሶስት ሀገራቶች እንዳሉ ሆነው ሌሎች ተጨማሪ ሶስት ሀገራቶች የዓለም ዋንጫውን ለማዘጋጀት ማለትም የዓለም ዋንጫው አዘጋጅ ሀገራት ቁጥር ወደ 6 ሊያድግ የሚችልባቸውም ሁኔታዎች እንዳሉ ነው የተነገረው ማለት ነው። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድን ነው? እያንዳንዱ ዝርዝር ጉዳዮች ከፊፋ ጋር በተያያዘ የሚነሱ ጥያቄዎችን በምን አይነት መንገድ ነው የተመለከታችሁት ያላችሁት የሚለውን በዚህ ዓለም ዋንጫ ላይ ያለውን የፊፋ እና የአሜሪካ አላስፈላጊ የሆኑ ጣልቃ ገብነቶችን እንዴት ሆናችሁ እየተመለከታችሁት ነው? ሀሳብና አስተያየታችሁ እንድታደርሱ ጋብዝናችሁ። የደመጣችሁ የሚገኘው ገበያ ስፖርትን ነው። አሁንም ቆይታችን ይቀጥላል። አብራችሁን ቆዩ። በቫር አዲስ የህግ ትርጓሜ ላይ የተቀሰቀሰ ከፍተኛ ውዝግብና የዳኝነት አሰራር ስጋትን ደግሞ በተመለከተ ዝርዝር ዘገባዎች እየወጡ ነው የሚገኘው። የህግ ባለሙያዎች የራሳቸውን አንግልና የራሳቸውን ትችቶች እየሰነዘሩ ነው የሚገኘው። ታዲያ በአሁን የዓለም ዋንጫ ጨዋታዎች ላይ ተግባራዊ የተደረገ የሚገኘው አዲስ የዳኝነት ህግ በባለሙያዎች ዘንድ ከፍተኛ ክርክርና ስጋትን ፈጥሯል። የዓለም እግር ኳስ ህግ አውጪው አካል አይኤፍኤቢ ከውድድሩ በፊት ያሻሻላቸው ህግ ዳኞች ካርድ በተሳሳተ ተጫዋች ላይ ሲሰጡ ቫር እንዲያስተካክል የሚፈቅድበት ሁኔታዎች ነበሩ። ይሁን እንጂ የህግ ባለሙያው ቤን አርኖልድ ይህ አሰራር አደገኛ አቅጣጫ አያያዝ መሆኑን በመጥቀስ የህጉን አተገባበር በታቀደለት ዓላማ እየሄደ እንዳልሆነ አስጠንቅቀዋል። ታዲያ የችግሩ መነሻን እንደ ብሪል
ኤምቦሎ ባሉ ተጫዋቾች በሚታይ በሜዳ ላይ ተውኔት ወይም ደግሞ የዳይቪንግ የተነሳ ዳኞች በሚፈጽሙት ውሳኔ ስህተት ላይ ነው። ዳኞቹ በጨዋታው ግለት ተታለው ለተሳሳተ ተጫዋች ካርድ ሲሰጡ ቫር ሕጉን በመጥቀስ ጣልቃ እየገባ ውሳኔዎችን እያስተካከለ ይገኛል። ታዲያ ቤን እንደሚለው ከሆነ የሕጉ ዋና ዓላማ የተሳሳተ ተጫዋቾችን መለየት ሲሆን ይህም ዳኞች ሁለት ተጫዋቾችን በአካል ቀያይረው ሲሳሳቱ ብቻ ተግባራዊ የሚሆን ነው። በአሁኑ ወቅት ግን ዳኞች ተጫዋቹን በአካል ስለቀያየሩ ይህንን ሕግ በመጠቀም በቫር በሜዳ ላይ ባሉ ጥቃቅንና መደበኛ ውሳኔዎች ላይ ጣልቃ እንዲገባ በር እየከፈቱ ነው ማለት ነው። ታዲያ ይህ አሰራር በጨዋታው ፍሰት ላይ አሉታዊ ተጽዕኖዎች እንዳሉት ነው እየተገለጸ የሚገኘው። ባለሙያው በአሜሪካና በፓራጓይ ጨዋታ ላይ የታየው ክስተት የዚህ ውጤት መሆኑን በማስታወስ ምንም እንኳን ውሳኔው በቫር አማካኝነት ቢስተካከልም ሕጉ ግን በትክክል እየተተረጎመ እንዳልሆነ በብዙዎች ዘንድ ጥያቄዎችን እያስነሳ ነው የሚገኘው ማለት ነው። የህግ ትርጓሜ ከቀጠለ ደግሞ እግር ኳስ ይሄ የእግር ኳስ ጨዋታዎች በቴክኖሎጂ ጣልቃ ገብነት ምክንያት ዋና ይዘታቸውን ሊያጡ እንደሚችሉ ነው እየተሰሙ የሚገኙት። ከቤን አንዋርድም ቀጥሎ ሌሎች የህግ ባለሙያዎችም እንደዚህ ሲያነሱት ነበር። ዴቪድ ስኮት የተባለም ሌላኛው ስፔናዊ የህግ ተንታኝ በዓለም ዋንጫው ላይ የተተገበሩ የሚገኙት የዳኝነት አሰራሮች ተገቢ እንዳልሆነ ሲያነሳ ነበረ። ያንም ሲያነሳበት የነበራቸው ዋነኛ ምክንያቶች አንደኛ ሀገራት ተመሳሳይ ሀገራት ዳኞች ሲመደቡ በተለያየ አቋም ላይ ያላቸው ሁኔታ ነው። በእርግጥ ፊፋ ያነሳው አንድ ጉዳይ ነበረ። ተመሳሳይ ያሉ ሀገራት ዳኞችን በጨዋታ ላይ የመመደበው የመግባባት ቻንሱን የበለጠ እንዲጨምረው ነው የሚል መነሻ አቅርበው ነበር። ለምሳሌ አሁን ብዙዎች በእንግሊዘኛ መግባባት ግዴታቸው ሊሆን ይችላል፣ ግን እንግሊዘኛ አረዳድ ላይ ፐርፌክት ያልሆኑ የነ ኮሊና ትንታኔያቸውን ሲሰጡ ወደ 148 የሚደርሱ አባላቶች የነበሩበት የዳኛ ኮሚቴ ተዋቅሮ እያንዳንዱ ዝርዝር ሀሳቦች ሲነሱ በዋነኝነት የነበረባቸው ጉዳዮች ነበሩ። እነዛም ጉዳዮች ደግሞ ሞር ቋንቋ ላይ ያተኮሩ አጋጣሚዎች ነበሩ። እነዛን ቋንቋ ላይ ተግባር ያደረጉ አጋጣሚዎችን ለማስተካከል ደግሞ የበለጠ ፊፋ አሪፍ ይሆናል ብሎ የዘየደው ዘዴ ተመሳሳይ ሀገራት ያላቸውን ዜጎችን መምረጥ ነበር። ለምሳሌ አሁን የዛሬውን ጨዋታ አርጀንቲናዎች የሚመሩት ከሆነ በሜዳ ላይ የሚሰየሙት ቢያንስ የመጀመሪያዎቹ 3 ዳኞች አርጀንቲናዊ እንዲሆኑ፣ ከተቻለ ደግሞ ሁሉንም አርጀንቲናዊ ማድረግ፣ በቀጣይ ጨዋታ ላይ ደግሞ እንደዚሁ ፖርቹጋላዊዎችን ብቻ ማድረግ ወይ ስፔናውያኖችን ብቻ ማድረግ ወይ እንግሊዛውያንን ብቻ ማድረግ የተለመደ አሰራር አድርጎት ነበረ። ታዲያ ይሄ ደግሞ የበለጠ ስጋቶችን እየቀሰቀሰ ነው የሚገኘው። ምክንያቱም በፖለቲካ አቋም ሊገናኝ ይችላል። ለምሳሌ አሁን አንቶኒ ቴለር እንዲሁም ደግሞ ማይክ ኦሊቨር የተነሳባቸው ጥያቄ አለ። የአርጀንቲና ላይ ያላቸው ፍጹም የፖለቲካ አቀባበል የተለየ ነው። በብዙ መንገዶች ተጋጭተዋል። ከዚህ ቀደም የግል ፍላጎታቸው ምን እንደሆነ በብዛት በዝርዝር የተነሳባቸው ሂደቶች ነበር የነበረውና ያንንም በመጥቀስ ይህ ዴቪድ ስኮት የተባለው ስፔናዊ የህግ ባለሙያ ማይክ ኦሊቨር ከዚህ ቀደም በግልጽ ተናግሯቸውን የነበሩት አርጀንቲና ላይ የነበረውን ጥላቻ፣ አንቶኒ ቴለርን በተመሳሳይ ያንን ፊፋ ድረስ ተመልክቶ ፊፋ በቃ እስካሁን በነበረው የጨዋታ ሂደት ላይ 7 ጨዋታዎችን በዓለም ዋንጫው መምራት ችለዋል፣ ማይክ ኦሊቨርም አንቶኒ ቴለርም። ስለዚህ ያንን ነገር ለማስተካከል ከዚህ በኋላ በሚኖረው ሂደት ላይ ምናልባት አርጀንቲና እንግሊዝን ማታልፍ ከሆነ ፍጻሜው ላይ ምናልባት እስካሁን ድረስ ኦፊሻል ስላልሆነ ካልሆነ ግን አርጀንቲና ከዚህ በኋላ በምታደርጋቸው እያንዳንዱ የኖክአውት ስቴጅ ጌሞች ላይ ምንም አይነት የዳኝነት ስርዓቶችን እንደማያከናውን ነው የተገለጸው ማለት ነው። ማይክ ኦሊቨርም እንዲሁ ሌሎች እንግሊዛዊ ዳኞች ነው። እንደዚህ ያሉ አጋጣሚዎች መፈጠራቸው የበለጠ ልዩነቶችን የሚያሰፋ መግባባት በሚል የተለያዩ የፖለቲካ አቋሞች፣ የውሳኔ አረዳድ ችግሮች ይፈጠራሉ በማለት አንስቶታል ማለት ነው። ያው የመግባባት ቻንሱን ለመጨመር እንደሆነ ቢታሰብም እየተሄደባቸው ያሉት መንገዶች በተለይ ደግሞ አሁን አጨቃጫቂ የሆኑ የመጡት የዳኝነት ጉዳዮች የበለጠ ነገሩን እያጋጋሉት ነው የሚገኘው ማለት ነው። ምናልባት ደግሞ በመጨረሻ ማንሳት ይጠበቅብናል ብዬ የማስበው የዝላታንንም አንዱ አስተያየት ይሆናል ብዬ አስባለሁ። ምክንያቱም ዝላታን ኢብራሂሞቪች እንዲሁም በቁም ነገር አዘል ንግግሮቹ ብዙ ጊዜ አናውቀውም። እሱ ግን ምንድን ያለው በዓለም ዋንጫ የሩብ ፍጻሜ ጨዋታ ላይ የስዊዘርላንዱ ተጫዋች ኤምቦሎ በፈጸመው የተጋነነ የሜዳ ላይ እንቅስቃሴ ዳኛው የወሰዱት እርምጃን አድንቋል። በእርግጥ ግን ዝላታን በሰጠው አስተያየት ላይ ዳኛው የወሰዱት ውሳኔ ትክክል መሆኑ እንዳለ ሆኖ ልክ እንደ ሕግ ባለሙያዎች ትርጉም የተሰጠባቸው መንገዶች ከምን አይነት አንግል ነው የሚለውን ነው። አሁን ፊፋ በቫር ሂደት ላይ ሁለተኛ ቢጫ ካርድ ጣልቃ እንዲገባ ፈቅዷል በዚህ ዓለም ዋንጫ ላይ። ግን ያ ሁለተኛ ቢጫ የሚገባው በተሳሳተ የህግ ውሳኔዎች ላይ ነበረ። ቅድም እንዳልኳችሁ ማንነትን መለያ
በሚል ህግ አግባብ የተቀመጠ ነበረ። ያ ደግሞ ህግ አግባብ የተቀመጠበት ራሱን የቻለ አንድ መንገድ ነበርና ያንን የተረዱበት መንገድና በዛ መንገድ መልሰው የሰጡባቸው መንገዶች ተገቢ ነው ወይ የሚል ጥያቄውን በማንሳት የሩብ ፍጻሜ ደረጃ ላይ እንዲህ ያለ ህፃንነት የሚታይበት ድርጊት መፈጸሙ በእርግጥ ለሱም ሲያንሰው ነው። በቅርብ ጊዜያት ብዙዎች የቪዲዮ ረዳት ዳኝነትን በተመለከተ አሉታዊ አመለካከት እያሳዩ ቢሆንም በዚህ ጨዋታ ላይ የታየው ቴክኖሎጂ አጠቃቀምና የዳኛው ውሳኔ ግን ፍጹም ትክክለኛ ነበር ሲል ተናግሮ ሌሎች እንደ ጥያቄ እያነሱት የሚገኘው እንደ መቀበቢያነት እያገኙት የሚገኘውን አንድ ወሳኝ ጉዳይ ራሱ መልሶ አንስቶታል። ያኛውም ደግሞ የተነሳበት ምክንያት ላውታሮ ማርቲኔዝ የመጨረሻውን ጎል ሲያስቆጥር ወደ ደጋፊዎች ሴንተር ገብቶ ደስታውን ሲገልጽ ነበር። ታዲያ ወደዛ ገብቶ ደስታውን የገለጸበትን መንገድ ደግሞ ተቃውሟል። እሱም ብቻ አይደለም፣ ሌሎች በርካታ በተለይ ደግሞ እንግሊዛውያን በዚህ ጉዳይ ላይ ፊፋ ለምንድን ነው ዝም ያለው የሚል ጥያቄያቸውን እያስነሱ ነው የሚገኘው። ምክንያቱም በተቀመጠው ህግ መሰረት በዓለም ዋንጫው ላይ ወደ ደጋፊዎች ገብቶ ሴሌብሬት ማድረግ የጨዋታ ፊሽካ ሳይነፋ ተከልክለው ነበረ። ታዲያ በዚህ መሰረት ላውታሮ ማርቲኔዝ ቢጫ ነበረበት። ያ ህግ ደግሞ ወይም ደግሞ ያን ድርጊት የፈጸመ ሰው ማሊያ ከማውለቅ የማይተናነስ ድርጊት ተደርጎ እየተቆጠረ ስለነበር በዚህ ዓለም ዋንጫ ላይ ቢጫ ካርድ እንደሚገባው ተገልጾ ነበረ። ከዚህ ቀደም በኬፕ ቨርድ ላይ ሂዶ ከሚስቱ ጋራ ሲተቃቀፍ የነበረበት አጋጣሚ ነበር የነበረው። ያንም አጋጣሚ በዝምታ ታልፎ ነበረ። ነገር ግን በዚህ ያህል ጫና የነበረባቸው አጋጣሚዎች ስላልነበሩ ነገሮቹ በዝምታ ታልፈው ነበር። ይህም ቢሆን ግን ከህግ አግባብ ጥሩ የሚባል አልነበረም። ታዲያ ግን እንግሊዛውያን እያንዳንዱን ህጎች ጠንቅቀው በማንሳት እንደ አዲስ መከራከሪያ አምጥተውበታል። ምክንያቱም ያን ጨዋታ ላይ ቢጫ ተመልክቶ ቢሆን ኖሮ ላውታሮ ማርቲኔዝ በዚህ ግማሽ ፍጻሜ ላይ ጥቅም አልባ ተጫዋች ይሆን ነበር ወይም ደግሞ ተሰልፎ የመጫወት እድሉ ዜሮ ነበር የሚሆነው። ይህን ተከትሎ በርካታ እንግሊዛውያኖች ጥያቄያቸውን እያስነሱ ነው የሚገኘው። ታዲያ እናንተ በህግ አተገባበሩ ዙሪያ የህግ አረዳዱ ዙሪያ እየተነሳ የሚገኙትን እያንዳንዱ ዝርዝር ጉዳዮች እንዴት ትመለከቱታላችሁ? ሀሳቡና ጥያቄው ወደ እናንተ ነው። ምናልባት በመጨረሻ ለማንሳት ያክል የአፍሪካ ቡድኖች ከዚህ ዓለም ዋንጫ ዳጎስ ያሉ ገንዘቦች መሰብሰብ ችለዋል። አንድም የፊፋ እቅድ ራሱም በርካታ ገንዘቦችን አግኝቶ ለሌሎቹም ሀገራቶች ጠቀም ያለ ገንዘብ ማስያዝ እንደሆነ እየተገለጸ ነው የሚገኘው። ምክንያቱም የተሳታፊ ቁጥሮች ወደ 64 ቅድም ሊያድጉ የሚችሉባቸው ሁኔታዎች እንዳሉ ስናነሳ ነበረ። ታዲያ ቢያድጉ የበለጠ ፊፋም ተጠቃሚ ሀገራቱም ተጠቃሚ የሚሆንባቸው ሁኔታዎች ስንመለከት በውድድሩ እስከ ሩብ ፍጻሜ መጓዝ የቻለችው ሞሮኮ 31 ሚሊዮን ዶላር አካባቢውን ነው መሰብሰብ የቻለችው በዚህ ዓለም ዋንጫ ብቻ። ከዛ ደግሞ ግብጽ ከሷ በመቀጠል 17.5 ሚሊዮን ዶላር መሰብሰብ ችላለች። ሴኔጋል፣ ሌሎች ተሳታፊ የአፍሪካ ሀገራቶች እነ ኬፕ ቨርድ፣ ኮትዲቫር፣ ደቡብ አፍሪካ፣ አልጄሪያ፣ ኮንጎ በየድርሻቸው 13.5 ሚሊዮን የአሜሪካ ዶላሮችን ማግኘት ሲችሉ 10.5 ሚሊዮን ዶላር ደግሞ ከምድቧ ማለፍ ያልቻለችው ቱኒዚያ መሰብሰብ ችላለች ማለት ነው። እንደዚህ ያሉ የገንዘብ ሁኔታዎችን እንደዚህ ያሉ የገንዘብ ክፍፍሎችን ለማድረግ ነው ፊፋ እንደምትሳተፊ ሀገራቶችን የጨመረውና እናንተ ፊፋ የዓለም ዋንጫውን በፊት የነበረውን ሀገራዊ ስሜትን ከማጥፋትና ገንዘብ ወደሚለው ነገር እየተቀየረ መምጣቱ በተለይ ደግሞ ፊፋ ከቅርብ ጊዜ ወዲህ እየተያያዘበት የሚገኘውን አላስፈላጊ የሆኑ ስሞችን እያስተዳደረበት ያለው መንገድ አግባብ ነው ወይ ብላችሁ ታስባላችሁ? የሚሉትን ዛሬ በስፋት ተመለከት ነው። የእናንተ ሀሳብና አስተያየት ኮሜንት ላይ አስቀምጡልን። መረጃዎቹን ወደ እናንተ ያደረስኩት ሮቤል አብርሃም ነበርኩኝ። የገበያ ስፖርት የዕለተ ሰኞ የሐምሌ 6 ስፖርታዊ መረጃዎቻችን እዚህ ጋር በቁ። ከሰዓት በልዩ ትንታኔያችን እንዲሁም ደግሞ አመሻሽ ላይ ደግሞ በልዩ ፖድካስታችን ወደ እናንተ የምንመጣ ነው የሚሆነው ማለት ነው። እስከዛው ድረስ መልካም ቀን። Come